ሁላችንም ወደ ስራ ተሰማርተን በቀን ማግኘት ያለብን ገቢ ይሄ ነው ብለን ያላሰብንበት ቀን አለ? ሁሌ በነጋ ሰዓት የዛሬ ገቢ ኢንሻአላህ ተዓላ መሆን ያለበት ከዚህ እስከዚህ ነው ብለን ራሳችንን ለዛ ያላዘጋጀንበት ጧት ወይንም ጊዜ ወይንም ቀን አለ? የለም والله። ግን የኔ ጥያቄ በነጋ ቁጥር ከስራዬ በኋላ ኢንሻአላህ ተዓላ ሰዓት ሰጥቼ ልክ ማለት ነው በዚህ ቀን ውስጥ ይሄንን ያክል ገቢ ማግኘት አለብኝ ብለን ሰዓት እንደሰጠነው ሁላ ከአላህ ኪታብና ከነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ከጅህልና ወጥቼበት ራሴን ማወቅ ነገ ቤተሰቤን የምጠቅምበት ኢንሻአላህ ከዛም አልፌ ኡመል እስላሚያን ምረዳበትን የሆነ ዕውቀት መማር አለብኝ ብለን የሰጠነው ሰዓት የሰጠነው ጊዜ አለ በህይወታችን ውስጥ? የለም። ስለዚህ ኢኽዋኒ علم النبي عليه الصلاة والسلام يتناقروا حديث ويقل العلم ويظهر الجهل يالوت ايه زمن نو مالنا سوّج سينقا لدنيا من يأكل دنيا ماغنية اندالباتشو وينما اكاداميك تمرت ممارو تماريوش من يأكل كاكاداميك تمرت ماغنية اندالباتشو يعني مياسكمتوث نقر الله ግን ከቁርአንና ከነብዩ ሰለላሁ ዐለይሂ ወሰለም አስተምሮ በቀን ይሄንን ያክል ማወቅ አለብኝ ብሎ ራሱን ለዛም ያዘጋጅ ሰው አለ? የለም والله። ስለዚህ علم الشريعة ከሁሉም ነገር የበለጠ ነው። علم الكتاب والسنة የቁርአንና የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ والله ከሁሉም ነገር የበለጠ ነው። ሁለት ታሪክ ላንሳላችሁ። ከዚህ በፊት የነበሩ ሰዎች ለችን ዱንያ ለመልቀቅ ደቂቃዎች እየቀራቸው በዛ በቀራቸው ደቂቃዎች ውስጥ ዕውቀትን ይፈልጉ ነበር። እንደ ምሳሌ ሱፊያን الثوري ረህመቱላሂ ዐለይሂ ማንሳት ይቻላል። በጣም ከመወዳቸው الله نجا إن شاء الله تعالى ندو برحمته كنبيه بوهالا كصحابوش بوهالا بعيني لا سايين مالنا من ياتشو تابعي بنورو سفيان الثوري ناتشو رحمة الله عليه. سفيان الثوري رحمة الله عليه يعني هي تشو عما كافرات شاتشو أنتو كمبالو مالنا تابع عالم عندناشو. لزام إمام أوزعي رحمة الله عليه عبد الرحمن الأوزعي رحمة الله عليه من قالوا لو قيل اختر لهذه الأمة من يقوم فيها بكتاب الله وسنة نبيه لاخترت لهم سفيان الثورية. إمام أوزعي رحمة الله عليه من قالوا أندو بيبال ለዚች ኡመት ማለት ነው ቁርአንንና ሐዲስን አስመልክቶ በውስጡ አቆሞ የሚያስተምር ሰው ምረጥ ብባልና የምርጫ ዕድል ቢሰጥ የመምረጥ ዕድል ቢሰጠኝ ለዚች ኡማ ማለት ነው ሱፊያኑ الثوريን መርጣቸው ነበር አሉ። ካላቸው ዕውቀትና ካላቸው የዕውቀት ባህር ማለት ነው። ኢማሙ ያኒ ወኪ الجراح የሱፊያኑ الثوري ረህመቱላህ ዐለይሂ ማለት ነው ተማሪ የሆኑት የኢማሙ ሻፊዒ ረህመቱላህ ዐለይሂ አስተማሪ የነበሩት ስለ ሱፊያኑ الثوري ሲናገሩ ምን ይላሉ? كان سفيان الثوري بحرا سفيان الثوري ወደ ዕውቀቱ ዓለም የመጣን እንደውም ባህር ናቸው ይላሉ። اخواني የሚሰጥ ደርስ ሲኖር አቴንሽን ብንሰጥ ጥሩ ነው። والله እዚህ ጋር የሚናገረው ሰውዬ ለመጫወት ለመቀለድ አይደለም የሚቀመጠው የሚጠቅማችሁን ነገር ሊነግራችሁ እንጂ እና ሹፍ والله ማሹፍ ጥሩ አይደለም። ራሳችሁን ሰብሰብ አድርጉና የሚነገረው ቁርአንና ሐዲስ ነገም ዛሬም የሚጠቅመን ነው። ጊዜው ካለለን ጊዜያችንን አናባክን፣ ወደ ሌላ ቦታ እንሂድ።
ጊዜው ካለን ግን ማለት ነው በሚነገረው ነገር ለማዳመጥ ራሳችንን ሰብሰብ ብናደርግ እና ሱፊያን አልተውሪ ረህመቱላህ ዐለይህ ዕልም ያላቸው ሰው ናቸው ለዛም ነው فضيل بن عياض رحمة الله عليه سل سفيان الثوري من يلالو كان سفيان رحمه الله أعلم من أبي حنيفة سفيان الثوري يوكتاتشو لك يا عندهم كأبو حنيفة يبلتونا تشو يلالو بوك الدرجة أن سفيان الثوري رحمة الله عليه لما موت يكراتشو ديكا واستنبر እና እሳቸውን ለመጠየቅ ከገቡ ሰዎች ወደ ሱፊያን አልተውሪ ረህመቱላህ ዐለይሂ አንዱ ተጠጋና የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ ማለት ነው ሽኩ አላቸው ነገራቸው እና ሱፊያን አልተውሪ ረህመቱላህ ዐለይሂ የቀራቸው ትንሽ ደቂቃ ነው ዱንያን ለመለየት ከአልጋቸው ስር ያስቀመጡትን ማለት ነው ደብተር እጃቸውን ሰዳ አውጥተው በእሪዘው ማለት ነው መጻፍ ጀመሩ ይሄ ሰው የሚነግራቸው እና በጣም ተገረሙ ቤት ውስጥ የነበሩ على هذه الحال منك በእንደዚህ አይነት ሁኔታ ላይ እያለ እንደው ለመሞት ደቂቃዎችም እየቀረ አሁንም ማለት ነው ደብተር ይዘ በእር ይዘችን ዕውቀት ማለት ነው ትጽፋለህና አሉት ሱፊያን አልተውሪ ረህመቱላህ ዐለይሂ ምን አሉ إنه حسن إن بقيت قد سمعت حسنا وإن مت فقد كتبت حسنا الله يمنور أدل يستن يندان يسماوتم الكامنو يمنور الدل يالتستن يندان النايتش كانم يمجر شايكن يونتش ندان يسعفكتم الكامنو الكلام كان يبو على لميمتوت የነበራቸው የውቀት ህማ ይሄን ያክል ነበር ለመሞት ጊዜ እየቀረያን ደቂቃ እየቀራቸው ማለት ዛሬ ላኪን ሱብሃንአላህ ኡመ الاسلاميه ባለንበት ቦታ ዓሊሞች ይያሉ ዕውቀት እየተሰጠ ምንማር ሰዎች ቁጥራችን ትንሽ ነው ሸይኹል ኢስላም ተይሚያ ረህመቱላህ ዐለይሂ ሲባል እንሰማለን አይደል ኢብኑ ተይሚያ ሲባል ሰምታችኋል ኢብኑ ተይሚያ ሲባል አልሰማ እየጠየኩ ነው ሰምታችኋል አይደል እንደው ሱፊያን ኢብኑ ተይሚያን ያልሰማችሁበት ጊዜ አለ እንደው ልጠይቃችሁ ነው ኢብኑ ተይሚያ ሰማን ነው ኢብኑ ተይሚያ ረህመቱላህ ዐለይሂ እንግዲህ ኢብኑ ተይሚያ ማያውቅ ሙስሊም ያለ አይመስለኝም የሳቸው ተቃራኒና ሳቸው የሚጠላ ሰው ካልሆነ በስተቀር በተለየ የሺዓውና ሺዓ መሰሎች ኢብኑ ተይሚያ ረህመቱላህ ዐለይሂ በጣም ነው የሚጠሏቸው ኢብኑ ተይሚያ ረህመቱላህ ዐለይሂ የሳቸው ተማሪ ኢብኑ ቀይም አልጀውዚይ ረህመቱላህ ዐለይሂ ረውደቱል ሙሂቢን የሚባል ኪታብ አላቸው እኔ አደራምለው በተለይ ወላሂ ተማሪ ለሆናችሁ ሰዎች ለየትኛው ሙስሊም ለሆናችሁ ሰዎች የኢብኑ ቀይም አልጀውዚይ በምትችሉት ቋንቋ የተተረጎሙ መጽሐፎች ካሉ አንብቧቸው አላህ ለሳቸው የሰጠው ዕውቀት በጣም የሚገርም ነው እና ረውደቱል ሙሂቢን የሚባለው ኪታባቸው ውስጥ የኔ ሸይኹል ኢስላም ተይሚያ ረህመቱላህ ዐለይሂ ከለታት አንድ ቀን እሳቸው ጋር ቁጭ ብለን እያወሩን ሳለ በመሃል የሆኑ ነገር አነሱልን ይላሉ የኔ በሽታ በጀመረኝ ሰዓት ይላሉ ኢብኑ ተይሚያ ረህመቱላህ ዐለይሂ የኔ ማለት ነው ዶክተር የነበረው ሰው ይሄንን አለኝ ይላሉ إن مطالعتك وكلامك في العلم يزيد المرض በሽታው ማለት ነው ከመረመራቸውና የሳቸውን በሽታ ካገኘ በኋላ ብዙ ማለት ነው መጽሐፎች ማገላበጥ ብዙ ዕውቀቶችንም ማለት ነው እየተናገርክ ለሰዎች በማስተማርክ በሽታን ይጨምራል አሉት ብዙ ማንበብክ ብዙ ዕውቀት ማስተላለፍክ በሽታን ይጨምራል ስለዚህ አሁን ካለህበት በሽታ ለመፈወስና ለማገገም የምትፈልግ ከሆነ
ለተወሰነ ጊዜ ማስተማርንም ይሆን ብዙ መጽሐፎችን ማንበብን አቁም አሉት። እኛ ብንሆን ምን እንደምናረግ ሁላችንም እናውቃለን። ኢብኑ ተይሚያ ረህመቱላህ ዐለይሂ ለጠቢቡ ወይንም ለዶክተሩ ምን አሉት? ላ አስቢሩ ዐላ ዛሊክ አሁን በምትለው ነገር ላይማ ትግስት የለኝም አሉት። መጽሐፎች ማንበብ ሰዎች ማስተማር እሱም ማቆም ላይ እኔ ትግስት የለኝም አሉ። እና ምን አልኩት ይላሉ ኢብኑ ተይሚያ ለኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ ለተማሪያቸው ሲናገሩ ወአና ኡሐኪሙከ ኢላ ዒልሚክ አንተ ዶክተሪ ሆይ እኔ አላህ ባለ አንተ በሰጠህ ማለና እውቀት እሟገታለሁ ፋለማለሁ አንድ ነገር ልጠይቅህ አሉት። أليست النفس إذا فرحت وسرت وقويت الطبيعة فدفعت المرض عندنا قال لطيق استيالوت علم النفس انقدي يا ساتشو وكتاشو سفينه عندنا قال لطيق قالوت دكتورم مالن بتمرتو عالم وينما انت بمتلوت بدكتوروቹ ሊሄድላለው የሰው ልጅ ልቦና የተደሰተች እንደሆነ ወይንም የሚያስደስታት ነገር የተነገራት እንደሆነ ወይንም የተሰጣት ጠቢዓ ሁኔታ በተለያዩ ነገር የጠነከረ እንደሆነ በሽታን መመለስ አትችልምን አሏት። አዎ ትችላለች አሉት ዶክተሩ። አዎ ትችላለች። እንግዲያውስ እኔም በመደሰትበት ሰዓት الله يسدنيم باري بتلاقي نجر بميتناكر بالساعات فأجد راحة بتعام الدسة اللال أنا أنت وكتو ما ببتو متلو نجر لني دستان ميست نجر نو بلو سيلو دكتور من على جو وهذا خارج عن علاجنا قد يعصي ما لنا إنيا كمنا كمبت منقد يراك أن يتلي ما أدرك ما نتشلوس نجر سلونا أنت نسل راس متوقعلت. ابن تيمية رحمة الله عليه لو تهموا بالشتام على أنه تجاجن واتشو بزو نجر عدقك واتشو مصاف منببم ماستمارم يا نجر على القدباتشو يا أمة الإسلام بتلي وداتو الله سبحانه وتعالى محمد عليه الصلاة والسلام نبينا ملكتين يادرقو مجمر على أمة الإسلامية سيلكات اتشو أمة قدروانا درجوا بمن اندمي لك مجمر يا قرآن يوردو اقرأ بميلون هذا اللند قد من يالك كلاتشنو زاري مننا نبو اننا نباللون دي كمزعف قايت تطالان نمسلو والله زاري موبايل لا يجن سنقمت فيسبوك بلوت بوليتيكا بلوت ايه لدنيا لآخرة من ما يتقمن النجر عندي يتقمت ان اندوان ان النسا أراسات أمسات سايدك من بزا نقل لا يبزو جزياتشنن ما تفاتن نتشلال أدلن دي والله جزياتشن لألهنا بالله هلون اندوان بدنيا بآخرة ما لن نكسر بتهلن لزامنا ابن قيم الجوزي رحمة الله عليه من الناقر سلاقي زيما لأنه من الناس الناقر ومن إلالو يعني إضاعة الوقت أشد من الموت لأن الموت يقطعك عن الدنيا وأهلها والموت يقطعك عن الديان عن الأهل عن الديان عن الله والآخرة أو كما قال جزي الله بما يفلقوا نجر ما باكن جزين الله بما يفلقوا نجر ما لأنه مجاوت كموت يبرتاني إلى ابن قيم الجوزي رحمة الله عليه لمن مكنياتو سيناقروا منالو موت ميبالو ሊያደርግም የሚችለው ለተነገር ነው ከዱንያና በዱንያ ላይ ከሚኖሩ ሰዎች ይቆርጣል ነገር ግን ጊዜን አላህ በማይፈልገው ነገር ማባከንና መጫወት ደግሞ አላህና ነገ ለአኺራ ከሚጠቅም ነገር ከመዘጋጀት ምን ያደርጋል ይቆርጣል ስለዚህ ጊዜን በከንቱ ማባከን ከሞት በላይም የበረታ ነው ስለዚህ ኸዋኒ
ጊዜ ሰተን ማለት ነው والله እስቲ እንማር እድሜ ሄዷል ወልጃለሁ ካሁን በኋላ እኔ ምንም ማድረግ አልችልም ብለን ተስፋ እንቁረጥ ይሄንን እንድንል ተስፋ እንድንቆርጥ የሚያደርገን ማን እንደሆነ ታውቃላችሁ ኢብሊስ ነው ኢብሊስ ለعنቱላህ والله እስቲ ስሙ ይሄ ብቻ በቂ ነው በዚህ እንኳን ብናበቃ ሙሐደራችንን ابن الجوزي رحمة الله عليه من ይላሉ ابن الجوزي ሲባል ሁሉ ተማሪ ሆናችሁ ሰዎች ابن القيم الجوزية እና ابن الجوزي እንዳይመሳሰሉባችሁ አረልኔ ሁለቱም የሼኹል ኢስላም ተይሚያ ተማሪ ናቸው ابن القيم الجوزي ስንል ተማሪ ለሆናችሁ ሰዎች الجوزية بتاء المربوطة ነው تاء المربوطة ታውቃላችሁ እቺ ምትታሰረው ሐ ማለት ነው ابن الجوزية ብሎ بتاء المربوطة የመጣ እንደሆነ ابن قيم الجوزي ናቸው رحمة الله عليه ابن الجوزي ብሎ ግን تاء المربوطة ያልመጣ እንደሆነ ابن الجوزي ናቸው ابن الجوزي سماቸው عبد الرحمن علي محمد القرشي البكري البغدادي رحمة الله عليه እንደ ሂጅራ አቆጣጠር 510 ላይ ተወርደው እንደ ሂጅራ አቆጣጠር 592 ላይ ነው ከዚህ ዱንያ ተሰናበቱት رحمة الله عليه የሚገርማችሁ ابن الجوزي رحمة الله عليه قرأ ይሄ علم القراءة ታውቃላችሁ አይደል 10 አቀራር 14ቱ የቁርአን አቀራር የሚባለው 80 ዓመት ካለፋቸው በኋላ ነው ወደ علم القراءة የመጡት ከልጃቸው ጋር ያንን ሁላ ባህር ዕውቀት ተሸክመው ልክ 80 ዓመት ሲሞላቸው ወደ علم القراءة ተመለሱ ይሄንና እኔ እድሜ ሄዷል ቤተሰብ አፍርቻለሁ እምኖረው ምዕራቡ ዓለም ላይ ነው በብዙ ነገር ተጠምጃለሁ ስለዚህ ለውቀቱ ጊዜ የለኝም ብሎ እንደዚህ አይነት ነገር ጉትጎታ የሚያመጣ ኢብሊስ ነው አትቀበሉት ابن الجوزي رحمة الله عليه من ይላሉ اعلم أن أول تلبيس إبليس على الناس صدهم عن العلم لأن العلم نور فإذا أطفأ مصابيحهم خبطهم في الظلام كيف شاء ابن الجوزي رحمة الله عليه إن أول تلبيس إبليس يمجمروا يا إبليس ما لأنه ما مساسل حقا كباطل ما مساسل بسوّج لجوش لالو سوّج ما لأنه علم القرآن وعلم السنة نداي فلقو أن السن كزام ملسنا علم الشريعة نداي فلقو أدرقو مالتنا من مارق لما من مارقنا ما ملسنا لمن لأن العلم نورا أوقات برهان سلونا يا برهان يونهم مالنو برهاناتهم بالنسو لا كاتفا بوالا خبطهم في الظلام كيف شاء بدك دك لما وسط مالنو اندفلق من يرقاتشوال يتجاوت باتشوال اندفلق يتجاوت باتشوال جاهل سو دنقورون سو إبليس باشاو منقدنا بفلقوا مال النو منقد كرصوت يتجاوت بتال أوقات إخواني والله أوقات والله لجولي جالو بيتسب نعرف رجالو إيه عيقدباشو إنياني ياو كالن لعلمو مال النو جزي ستن يمتان عندهم تسفاو سانقورت إن شاء الله تعالى بزونا قال لا مدرسة الشلال علم الشريعة أخواني علم الشريعة والله أني بتليم يا سازنين وطاتونا والله بتليم يا سازنين وطاتو والله كلهم عنجتين ميبالين كانيم راسي جمر هننسلني يتماركونو نانتن بليجالو يوكتو مالنو مجرش هذا الشالو عدلم
ለራሴ የምፈልገው በተለይ ለወጣቱ ክፍል ስለምፈልገው ነው እኔ ማለት ነው ኡመያኒ ወጣቱ ለዚህ ዲን እኮ ማለት ነው ተጠያቂ ነው ብዙ ነገር እንዲያበረክት ማለት ነው ኡመል እስላሚ የምትጠብቀው ማለት ነው ህብረተሰብ ነው ግን ያንን ሊያደርግ የሚችለው ሲማርና ሲያውቅ ነው በጅህልና ለእስልምና አንድ ነገር ሰርቼ ለዱንያም ለአኺራም የሚበቃኝ ከዛም በኋላም ለኡመል እስላሚያ ጥሩ ነገር ያበረክታል ብሎ የሚፈልግ ያኒ ማበረከት የሚፈልግ ሰው ወደ ዒልሙ ይምጣ والله ጊዜ አለን እንተዋወቃለን በተለይ እዚህ ሀገር ማለት ነው እዚህ ከተማ ምንማር ያኒ ምንኖር ሰዎች والله ጊዜ አለን ቅዳሜና እሁድ ማለት ነው እዚህ ትምህርት በሚሰጥበት ሰዓት ትተን የት ሄደን ምን አድርገን ኢሻ ሲደርስ እንደምንመጣ ሁላችንም እናውቃለን ቁጭ ብሎ መማሩ እንደ ተራራ ይከብደናል ከዚህ ወጥተን ግን ያልሆነ ነገር ሰርተን መመለሱ እንደ ቀላል ማለት ነው ይቀለናል መሽ ነው ምንማረው ከጅህልና ቀንበር ወጥተን ማለት ነው ዲናችንን ለማስተካከል ያለንበትን ክርስቲያኒ ስተት ለማረብ መች ነው ምንጠራው በቀደም አባታችን ሼክ ማነው ሼድሪስ አላህ ባሉበት ይጠብቃቸው እድሜና ጤና ይስጣቸው ዙህርና ዐስር ሲያሰግዱን የተከሰተውን አይታቸዋል የሰው ልጅ ይረሳል በመርሳት ደግሞ አንዳንድ ነገር በሰላት ውስጥ ይፈጠራል የሰው ልጅ ፈልጎ የሚያደርገው ነገር ስላልሆነ እኔ ያየሁት ነገር ሶስት ረካዓ ሰግደን ተሳቸው ተቀመጡ ሱብሃንአላህ አልሰሙም ግን ከዛ በኋላ ተነሱ እሳቸው ቁጭ ብለው ተህየት ላይ ያሉ ከሰጋጆች መካከል አንዱ ተነስቶ ማለት ነው ቆመ አው እዚህም ጋር ዛም ጋር ተነስቶ ቆመ ለምን ተነሳ ኢማሙ ማለት ነው አሰላምተው ሰላታቸውን እስካልጨረሱ ድረስ በሰላት ውስጥ ያሉም ቢሳሳት ወይንም በጨማሪ መልክ ሊሆን ይችላል በመቀነስ መልክ ሊሆን ይችላል በእንደዚህ አይነት መልክ እንኳን ማለት ነው ስተት ቢያመጡም ሰላት ውስጥ እኔ እንደ ማዕሙም ማረግ መጠበያኒ ማረግ ያለብኝ የኢማሙን የመጨረሻውን ማለት ነው ክስተት መጠበቅ ነው አይደል እንዴ ግን ወንድሞቻችን ተነስተው ቆሙ ይሄንን ምንድን ያመጣው ብለን ራሳችንን የጠየቅን እንዳል አለማወቅ ነው ብናውቅ ኢማሙን ቁጭ ብለን ማለት ነው እንጠብቅ ነበር አይደል እንዴ እንጠብቅ ነበር ትንሽ ነገር ዕውቀት ያሌለው እንዳል ያለ ዕውቀት የሚታረም ነገር አለ እንዴ ለዛም ነው فضيل بن عياد هنا عمر بن عبد العزيز هنا من يلاله من عبد الله بغير علم ما يفسد أكثر مما يصلح يا لو كت عند الله أنت نستمي جزا سو كم يبجو نجر يلك أم يطفاو نجر بزونه لمن أوكت يالي لندون أم يطفاو كم يبجو نجر يلك أم يطفاو من دنو بزونه سلزي علم الشريعة بتلاقي وتأتوش والله እንማር اخواني ግን በዚያ አጋጣሚ ዕውቀትን ስንቀስም ዕውቀትን ስንፈልግ ከየት እንፈልግ የሚለውን ጠንቅቀን እናስመርበት ዛሬ የሚያሳዝነው ብዙ ናቸው የሚዲያ ዓለም ላይ ራሳቸውን ያወጡ ግን ዒልሙ ያሌላቸው ይሄንን ስል ሚዲያ ላይ ወጥተው የሚያስተምሩ ወንድሞቻችን ዳዕዋ የሚያረጉትን ልነካ አይደለም መለየት ያለብን ኢኽዋኒ ዳዒና ዓሊም ይለያያል ሁሉም ዓሊሞች ማለት ነው ዳዒ መሆን ይችላሉ ለምን ዕውቀቱ ስላላቸው ሁሉም ዳዒዎች ግን ማለት ነው ዓሊም መሆን አይችሉም ይችላሉ እንዴ አይችሉም ዛሬ ኡመል እስላሚ ያኔ የሚያሳዝነኝ የፌስቡክ ዓለምን የቃኛቸው እንደሆነ ትልልቅ የሚባሉ ዓሊሞች በተለያየ ሚዲያ ዓለም ላይ ወጥተው ማለት ነው ዕውቀትን ሲሰጡ ዕውቀቱን የሚከታተሉ ሰዎች ቁጥራቸው በጣም ትንሽ ነው ግን በተቃራኒው
አንዱን አንስተን ብናይ ተከታዮቹ ማለት ነው በመቶ ሺና ከዛ በላይ ናቸው። አላህ በሚዲያው ዓለም ያበዱ ሰዎች አላህ ያድርገን። አላህ ኢኽላሱንና ኢስቲቃማውን ይስጠን። علم የሚወሰደው علم كيت መውሰድ እንዳለብን ጠንቅቀን እንወቅ إخواني. إمام مالك إمام دار الهجرة رحمة الله عليه إمام مالك من أنس رحمة الله عليه من يلالو إن هذا العلم هو لحمك ودمك وعنه تسأل يوم القيامة فانظر عمن تأخذه. إيه أوقت علم الكتاب والسنة دمه نو سقاه نو نقم قيامك الله سدند ستقوم متتيقبت قداي نو. سلزي كمان اندمس توست مالنو مجمّر يعتنقك وكيلالو. إمام مالك رحمة الله عليه محمد بن سيرين الناليلو شعلم وشميننو يلالو إن هذا العلم دين فانظروا عمن تأخذون دينكم. ይህ ዲን ማለት ነው። ይህ ዲን ዲን علم ማለት ነው። ራሱ ዲን ነው። ሙሉ የሆነ ዲን ነው። ስለዚህ ዕውቀትን ስትወስዱ ከማን መውሰድ እንዳለባችሁ መጀመሪያ አዋቁ። በተለይ علምን ስንወስድ አቂዳ ማየት ግድ ይለናል። ከሁሉም አይወሰድም። ዲን ራሱ ዕውቀት ዲን ነውና والله اخواني علم الشريعة بتلي لوطاته والله اخواني ان معاذ بن جبل رضي الله عنه وارضاه معاذ بن جبل انت وقتالاችሁ አይደል ነብዩ ለያንዳንዱ ሰሃባ ያላቸውን ደረጃ አውቁ በየደረጃቸው ሲያስቀምጡ የሙዓዝ ኢብኑ ጀበል ማለት ነው ደረጃ የተቀመጠው ዓሊሞች ውስጥ ነበር። ሰልሞል እስልምናን ያገለገለው 6 አመት ብቻ ነበር። በ36 አመቱ ነው የሞተው ሙዓዝ ኢብኑ ጀበል رضي الله عنه الذي اهتزت له عرش الرحمن ስኑ አይደለም። ነገ ነቢ አለይሂ ሰላቱ ወሰላም የዓሊሞችን ማለት ነው ቁንጮ ሆኖ ባንዲራን የሚይዘው ሙዓዝ ኢብኑ ጀበል ነው አሉ رضي الله عنه وارضاه ያለውን ደረጃ ሲናገሩ علم والله علم الشريعة علم الكتاب والسنة. ስለዚህ اخواني على በዛባችሁ እንደ ዕውቀት ያለውን ደረጃ አንድ ሁለት ልንገራችሁ። ዕውቀት ያለው ደረጃ የመጀመሪያው የትኛውም ሰው የሚኖርበት ዘመን ውስጥ የተለያዩ ፈተናዎች በሚበዙበት ሰዓት እነዛ ፈተናዎችን ተቋቁሞና ጸንቶ እንዲያልፍ ምክንያት ይሆናል። ዛሬ ላይ ብዙ ፈተናዎችን እያስተናገድን ነው አይደል እንዴ? ሴትና ሴት የሚጋቡበት፣ ወንድና ወንድ የሚጋቡበት፣ ህግ ጸድቆላቸው ህግን ተወስዳለ ተብለን የምንገደድበት እነዚህና ከባድ የሆኑ ፊትናዎችን የምናስተናግድበት ዘመን ላይ ነው አይደል ያለነው? ነብዩ አለይሂ ሰላቱ ወሰላም ኢማሙ ነሳኢ ኢማሙ ቡኻሪና ሙስሊም ሐዲስ አነስ ኢብኑ ማሊክ ባልሳሳት سيأتي على الناس زمان القابض على دينه كالقابض على الجبر. የሆነ ዘመን ይመጣል ኡመቴ ላሉ ፈተና የሚበዛበት በተያያኒ ፈተናዎች የሚበዙበት ዘመን ይመጣል። በዛ ዘመን ውስጥ ማለት ነው ዲኑን የያዘ ሰው ልክፍም እሳትን እንደያዘ የሚቆጠርበት ዘመን ይመጣል አሉ። እንደዛ አይነት ዘመን ውስጥ እንዳለን ትጠራጠራላችሁ? والله ውስጡን ያለ ነው። አላህ ሁላችንም ጽናቱን ይስጠን። እንደዚህ አይነት ዘመን ውስጥ ጸንቶ በጽናቱ ኢንሻአላሁ ተዓላ ከአላህ ለመገናኘት የሚፈልግ ሰው የጽናት መንገዱ ቁርአንም ሐዲስም እንዳስተማረን علم الشريعة መማር ነው። القرآن والسنة
على فهم هذه السلف يعني على فهم السلف الأمة صحابوچنا ከነሱ በኋላ የመጡ እነዛ ደጋግ ቁርአኑንና ሐዲሱን በተረዱበት መንገድ ተረድቶ ማለት ነው መኖር ነው መማር ነው ወደ ስራ መቀየር ነው ማስተማር ነው ይሄንን ያረግን እንደውም መጽናት እንችላለን ይሄ ደግሞ ማስረጃችን ቁርአን ነው يقول ربي جل وعلا في سورة الفرقان ما يعني آية 32ኛው ቁርአን يعني الله سبحانه سورة الفرقان ላይ ሲናገር ምን ይላል 32ኛው آية ላይ وقال الذين كفروا لولا نزل عليه قرآن جملة واحدة كذلك لنثبت به فؤادك ورتلناه ترتيلا قريش مالنا نبينا عليه الصلاة والسلام سيلاقتوا سيشوفوا منالو يمالنا توردبين يميلو قرآن محمد ጊዜውን እየጠበቀ በየቀኑ ከሚወርድ በሱ ላይ ከሚወርድ ለምንድነው አንድ ጊዜ በሱ ላይ አልወረደው ብለው ጥያቄ ሲያነሱ አላህ Subhanahu Wa Ta'ala ጊዜውን የጠበቀና ምክንያቱን ጠብቆ እንደ ያኒ ምክንያት ለምን በምክንያት እንደሚወርድ ለምን ጊዜውን እየጠበቀ እንደሚወርድ ምላሽ ሲሰጣቸው ምን አለ ከذلك እንደዛው ሁላ እንዴት ቀስ ብለን ማውረድ እኛ ቀስ ብለን ባንተ ላይ ቁርአንን ያወረድን ምናወርድበት ምክንያቱም ማለት ነው በምን ምክንያት ቀስ ይያልን ምናወርዳለው لنثبت به فؤادك ያንተ ልቦና ማለት ነው ምን ለማድረግ ነው ለማጽናት ነው ቁርአን ልብን ከሚያጸኑት ነው የነብዩ አለይሂ ሰላቱ ወሰለም ሱና ልብን ከሚያጸኑት ነው ኢማሙ አህመድ ረህመቱላሂ ዐለይሂ فتنين مسألة خلق القرآن قرآن الله قال نو وينس لكليلا فترة اندفتره الله الله ما لن قرآن انفترا لميلو كلاب بتنفس يعني بتنسب بالساعات إمام أحمد ما لن بزان فتنة واستنديات أن يدرق الشو يا قرآن يا نبي عليه الصلاة والسلام استمرون بفتنة جزي فتنة لمالف نمسنات من فلكوانا والله ديناችንን እንማር መማር ብቻ አይደለም አብሮት ስራ ያለ اخلاص ያለ استقامه ያለ እውቀት ፈተናዎችን አልፍ እንድታልፍ ያረጋል ሰዎች በትንሽ ነገር ዲንን ለቀው ሲዋልሉና ወዳሻቸው ማለት ነው ሲገለባበጡ አንተ እነሱን እንዳትሆን ዛሬ ሰዎች ምን ይሆኑ እንደሆነ ያየን አላህ ጽናቱን ይስጠን አይደል እንዴ ፌሚኒስት በሉት ሊበራሊስት በሉት ሌሎች በሉት የሆነ ነገር ሲያመጡ ሂጃብ ስትለብስ የነበረው የፌሚኒስቱ ማለት ነው እንቅስቃሴ ምን ያረጋታል ሽርተት ያረጋታል ለምን እንደሆነ ታውቃላችሁ ዲኗን ጠንቅቃ ስለማታውቅ አይደል ግን እነዚህን አካል الحاد አሁን يعني سبحان الله የተፈጠሩ ያሉ እስላም ጠልዮኑ እንቅስቃሴዎች አካሎች ኦርጋናይዜዎች እየበዙበት ዘመን ላይ ነው አይደል ያለነው እነዚህን ሁሉ ለመቋቋም ዲንህን ተማር ቁርአንን ወቅ ሐዲስን ወቅ እኔ የሚያሳዝነኝ ዛሬ ዶክተር የሚባለው ኢንጂነር የሚባለው አርካኑል እስላምና አርካኑል ኢማንን ያውቅ ግን ዶክተር ነኝ ይላል ይሄንን ስል አካዳሚክ ትምህርት ያስፈልገንም ማለት አይደለም ልክ ማለት ነው ቁርአንና ሐዲስ እንደሚያስፈልገንላ በዚህ ዘመን የዛንም ያክል ማለት ነው አካዳሚክ ትምህርቱም ያስፈልገናል አስፈልገንም እንዴ ዶክተር እንፈልጋለን ኢንጂነር እንፈልጋለን የኮምፒውተሩን ዓለም እንፈልግ በእያንዳንዱ ነገር ላይ የሙስሊም ወጣት ሙስሊም የሚባለው አካል መግባት አለበት ይሄ ምናምንበት ጉዳይ ነው አይደል እንዴ ለዛም ነው እኮ የዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ገዳይ አቡ ሉዕሉዕ አልመጁሲ ለዕነቱላሂ ዐለይሂ مغير بن الشعبة عندما تاوقت عمر خلافة كتقبلوا بوالا يا فرس وينم يروم سويت اسلمنا بميقبوا بالساعات ودا مدينة عندي قبوا يفقدوا الله تشوف نبر بتلي ببار النت ملك ميازوتن مدينة كان نزيو الله يصدقش دون نبر ميفلقوت إنما مغير بن الشعبة رضي الله عنه وارضاه
በሆነ ከተማ ላይ ማለት ነው አሚር ነበረ አስተዳዳሪ ነበር ዑመር የሾሙት እና ይህ የዑመር ረዲየላሁ ዐንሁ ገዳይ የሚሆነውን አቢ ሉዕል አልመጁሲ ዛሬ ትልቅ ክብር ይሰጣል ሺዓዎች አይደል እንዴ ባባ ብሎ ነው የሚጠሩት ትልቅ እንትን አለው ቁባዕ አለው እና ሙጊር ኢብኑ ሹዕባ ይህ አቢ ሉዕል አልመጁሲ ለዕነቱላሂ ዐለይህ የሳቸው ባሪያ ነው የሳቸው አገልጋይ ነው ያለውን ክህለትና ችሎታ ሲያዩ ለደብዳቤ ላኩ ለዑመር ኢብኑ ኸጣብ እንደዚህ አይነት ሰው እኔ ዘንድ አለ إنه إن عنده علم ይህ ምልህ ሰው ዘንድ የተለያዩ ማለት ነው እውቀቶች አሉ እና ሰዎችን የሚጠቅም የሆነ እውቀት إنه حداد نقاش نجار አናጢ ነው እንግዲህ ያሁኑ ኢንጂነሮች በላቸው ቀጥቃጭ ነው የተለያዩ የብረታ ብረቶች ማለት ነው ሙያ ያለው እንደዚህ አይነት ሰው ነው ይሄ እውቀት ደግሞ ለኛ ለሙስሊሞችም ጠቃሚ ስለሆነ አውቃለሁ እንደዚህ አይነት ሰዎች ፍቃድ እንደማትሰጥ ግን ሰዎች ያለውን እውቀት እንዲካፈሉትና ህዝብንም እንዲጠቅም ፍቃዱን ስጠውና ወደ መዲና ይግባ አሉት ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምን አረጉት ፍቃድ ሰጥተውት ብዙ ነገር ሲሰራ ነበር زيد بن ثابت رضي الله عنه الكاتب للوحي يا نبينا عليه الصلاة والسلام وحي سيصف ينبرو بأسرى سبات كنست نبرا يا يهودوچن مالنو قوانقوا يتمارو نبي عليه الصلاة والسلام أني بني لا يوردوا قرآن እነዚህ يهودوچن ስለማላምናቸው ሄደ የነሱን ማለነው ኪታብና ቋንቋቸውን ተማርልኝ አሉ ባጭር ጊዜ ውስጥ ነበር ተምሮ የመጣው ይሄ ማለት ከእስልምና ውጭ ያሉ ቁርአንንና ሐዲስን ማለት ነው የማይቃረኑ በዲኑ ላይ ማለት ነው መጥፎን ነገር አሻራ የማይጥሉና ሙስሊሙን ወደ ሌላ አቅጣጫ ማያስይዙ እውቀቶች እስካልሆኑ ድረስ ሙስሊሙ መማር ግዴታው ነው ማወቅ አለበት ግን ከዛ በፊት መቅደም ያለበት አልቁርአን ወሱና ዛሬ ሰለጠኑ ትልቅ ቦታ የሚሰጣቸው ሰዎች የአካዳሚኩ ትምህርት ነው አይደል ኦ ማሻአላህ የተማረ ሰው ነው የሚባለው አይደል ዓሊም ሲታይ እሳቸው ነው ቢሚያለው ይሄ እኛ ለዕልም የሰጠነውን ማለት ነው ቦታና ግምት ነው የሚያሳየው ስለዚህ ኸዋኒ በፊትናው ጊዜ ለመጽናት ምን ፈልኮነ በፊትናው ጊዜ ሊያጸናን የሚችለው ከማ ቀረቡና ጀለ ወዐላ لنثبت به فؤادك ورتلناه ترتيلا እንዳለው ለመጽናት የምትፈልጉ ከሆነ علم الشريعه ተማሩ እንማሩላችሁ ሌላ ኸዋኒ በዱንያ ውስጥ ይያለን ደስተኛ ሆነን ማንኛውም ደስተኛ ሆኖ ማይፈልግ ሰው አለ እንዴ በራሲዮን በቤተሰቡን በሚኖርበት አካባቢውን በሚኖርበት ሀገር ውስጥ ማንንም ደስታ የሚባለውን ነገር ማይፈልግ ሰው አለ والله በህይወትህ ትልቅ ደስታ ሊሰጥ የሚችል ሲከፋክ አይዞህ ሊልክ ብቸኝነት ሲሰማክ ማለት ነው ጓደኛ ሊሆንክ መንገድ ስትወጣና ከሰዎች ማለት ነው ሲለዩ ከጓደኛ ሊሆን የሚችለው በሚከፋ ጊዜ ሊያስደስትና ደስታ ሊሰጥ የሚችለው علم الشريعه ነው والله لذانو ابن تيميه رحمه الله عليه من ይላሉ لذة العلم اعظم اللذات የውቀት ማለት ነው ጥፍጥና ከጥፍጥናዎች በላይ የሚጣፍጥ ነው አሉ ግጥ የልም ጥፍጥና ማለት ነው لذة العلم اعظم من اللذات የውቀት ጥፍጥና ከጥፍጥናዎች ብላ ምን የሆነ ነው የበለጠ ነው ለዛም ነው البيرين ተዋቋቻላችሁ ኢማሙ ቢሪ ረህመቱላህ ዐለይህ አቡ ኢስሐቅ البيري ኢብራሂም ቢን መስዑድ المغربي ረህመቱላህ ዐለይህ እንደ ሂጅራ አቆጣጠር 549 ላይ ነው የሞቱት ትልቅ ዓሊም ናቸው البيري እና የሆነች ግጥም አላቸው እንደው ባስታውሰውና በነግራችሁ ደስ ይለኛል فلو قد ذقت من حلاه طعما
لآثرت التعلم واجتهدت علم ያለውን ማለት ነው ጥፍጥናውን ብትቀምስ ኖሮ ይላሉ ኢማሙ አልቢሪ አቡ ኢስሐቅ አልቢሪ ረህመቱላህ ዐለይሂ አልመግሪቢ فلو قد ذقت من حلاه طعما لآثرت التعلم واجتهدت علم ያለውን እውቀት ማለት ነው እውቀት ያለውን ካለው ጥፍጥና አንዱ ትንሹን ብትቀምስ ኖሮ علمን ያኔ እውቀትን መማርንና እውቀትን ለማስገኘት ማለት ነው መጣርን ከሁሉም ነገር በልጠህ በያስክ ኖሮ ይላሉ علم الشريعه ጣፋጭ ሲከፋክ እንዳይከፋ መትፈልግ ከሆነ ብቸኝነት ሲሰማ ብቸኝነት እንዳይሰማ መትፈልግ ከሆነ ሰዎች ማለት ነው ጀርባቸውን ሲሰጡክና ትተውክ ሲሄዱ አለው እንድትባል መትፈልግ ከሆነ علم الشريعه ተማር والله علم الشريعه ተማር الله የعلم الشريعه ደረጃ አውቁ ቦታ ሰጥቶት ከሚማሩ ሰዎች አላህ ያድርገን الله ሆይ الاسلاميه ከዲን ርቃለች ከመማር ርቃለች እኔንም እነሱንም الله ይመልሳቸው والله علم الشريعه اخواني والله علم الشريعه ዛሬ የሚያሳዝነው ዶክተር ነው ጀናባ አስተጣጠብ ያውቅ والله እኔ በቀደም ሰሞኑን የሰማሁት ነገር ምን እንደሆነ ታውቃላችሁ አንድ ሰው ሲነግረኝ ሙስሊም እንደው አንድ ሰው ያኒ ከባለቤቱ ጋር አላህ Subhanahu Wa Ta'ala የፈቀደለትን ሐጃ ይፈጸመ እንደሆነ መታጠብ ግዴታ ነው علم الشريعه سبحان الله ትንሽ ነው አይደለም ጀናባ ትጥበት ዋጅብ ነው ዋጅብ አይደለም የሚለው ማያውቅ ሰው አለ አንድ ቀን እየሰማ አረብ አገር ትልቅ በእድሜ አይገፋች ስትጠየቅ ሰላት ትሰግጃለሽ አዎ ሰላቱ ስትሰግጂ የምትሰያኒ የምትቀሪው ማለት ነው ቁርአን ምን ይባላል ብላ ተጠየቀች والله ما اعرفوش አላውቀውም الاسلاميه በጣም ነው የሚያሳዝነው ሁኔታችን والله እንማር በተለይ ወጣቶች والله اخواني كنا ابن معاذ بن جبل رضي الله عنه በ36 አመቱ በዚች አለ ከዛብ በዛ ዘመን የነበሩ ዓሊሞችና ካሁን በኋላ ይመጡ ዓሊሞች ላይ የዓሊሞችን ባንዲራ በ36 አመቱ ላይ ተሰጥቶት አንተን አንጋፋቸው እንድንባል ምን ፈልግ ከዛ ማለት ነው ማካከል ለመሰለፍ ምን ፈልግ ከሆነ እንማር እንወቅ ከነገ ጀምሮ ማለት ነው እልህኛ ነው ልትገማቸው አሁንም ቅድም ያልኩት አሁንም ትምርት እንዲሆን ለውላችሁ ጧት ሲነጋ ሁሌ ዛሬ መስራት ያለብኝ ይሄንን ያክል ነው ብለን ፕላን አድርገን ከቤታችን እንደምንወጣውላ በዛሬ ቀን ውስጥ ከጀህልና ሊያላቀኝ የሚችለው ይሄንን ያክል የቁርአን አንቀጽ ይሄንን ያክል ሐዲስ መማር አለብን ብለን ማለት ነው እስቲ ለራሳችን ጊዜ እንስጥ 200 300 400 መስራት አለብኝ ብለን ድሮ ከምን ሰራው ሲቀንስብን እሪ ብለን ስራ የለም ብለን እንደምንዳደደውላ ዛሬ ዋልኩበት ቀን ውስጥ እኮ አንድ የቁርአን አንቀጽ አላወቅኩም አንድ የነብዩን አላስተምሩ አላወቅኩም ብለን ራሳችንን ማለት ነው እንክሰስ ዛሬ በዛ አይነት ሁኔታ ራሱ የሚከሳለ እንዴ ስራ ሲቀንስ 400 የሚሰራ ሰውዬ 200 ሲሰራ ያንገበግባል ይላል ይጮሃል ስራ የለም ብሎ አይደል ግን በቀን ውስጥ ማለት ነው አንድ አያሳውቅ አንድ አዲሳውቅ ሲቀርና በእንደዚህ አይነት ጊዜ ማለት ነው ህይወቱ ሲያልፍ ምንም አይመስለውም والله አሳዝንም ሁኔታችን አንጀት አይበላም اما قال ربنا جل وعلا اقرا لنبي محمد صلى الله عليه وسلم يا امه محمد لا مجد لنا ولا عز لنا ولا كرامه لنا حتى نتعلم كتاب ربنا وسنة حبيبنا محمد صلى الله عليه وسلم كرامهم عزهم شرفهم قرمامو قسنتهم ودا الإسلامية ممتاث متشلو ودا قرآن الحديث سرايلو بلا ممار ستجمرنا والله لدنيا بتلك بوتا ستنال اشقد الدماغشن
መስጂድ ስንመጣ ወሬያችን ዱንያ ነች። ጀናባ አስተጣጠብ ማናውቃለን፣ ሽሩጥ ሰላት ማናውቃለን፣ አርካኑል ኢስላም ማናውቃለን፣ ዋጅባቱል ውዱ ማናውቃለን። እንማር ግዴላችሁ እንማር። والله እዚህ ቁጭ ብሎ የሚያስተምራችሁ አላህ እድሜና ጤና ይስጣቸው ሼክ አብዱል አዚዝ አላህ በመሐከላችሁ አስቀምጧቸዋል። والله ብታውቁ ኖሮ ያላቸውን ቀድር እኔ ሰው ማድነቅ እንት ማለት ተፈጥሮ አይደለም፣ ግን ስለማውቃቸው ነው። እንደዚህ አይነት ሰው ነው መሐከላችሁ ያለው፣ እኔ አይደለም። እኔ ማውቆም ማስተላለፍ እንጂ ለዛ የደረስኩ ሰው አይደለም። ቀድራቸውን አውቀን እንጠቀምባቸው። ወይ በሞት ይለዩዋቸዋል፣ ወይ ርዝቃቸው አብቅቶ ማለት ነው ሌላ ሀገር ይወስዳቸዋል። እስካለን ግን እንጠቀምባቸው። ጥሩ ኪታብ ጀምረዋል፣ አቂደተል ዋሲጢያ። መጀመሪያ ሙስሊም መማር ያለበት አቂዳውን ነው፣ ተውሂድን ነው አይደል እንዴ? ያንን ኪታብ ነው የጀመሩት። ምንም አይደለም፣ ቅዳሜ ኮሉ ይቅርብን፣ ገበያ ይቅርብን፣ ዶላር ናናናናና ሲለን ማለት ነው ዕልሙ ቀድሞ ማለት ነው። አንተ የት ወደ ጠራኸኝ እመጣለሁ እንበለው፣ እንማር። ሁሌ የሰራን ነው ወላሂ ሸረፍ። ዑለማዎች እንዳሉት በሶስተኛ ነጥብ ዕልም ካለው ፈضል የዛሬው ገንዘባችን፣ ዛሬ ያለን ስልጣን፣ ዛሬ ያለው ነገር ሁሉ ያበቃል። ዛሬም ነገም የአላህ ፊት ተፈልጎበት ወደ ስራ ተተገብሮ የተሰራበት ዕውቀት ብቻ ነው ቀሪ። ለዛም ነው ነብዩ አለይሂ ሰላቱ ወሰላም ሐዲስ ኢማሙ ነሲ ሐዲስ አቢ ሁረይራ ረዲየላሁ ዐንሁ إذا مات الإنسان انقطع عمله إلا من ثلاث وعلم ينتفع به. የሰው ልጅ ማለት ነው ሞቶ ከዚህ ዱንያ ከተሰናበተ በኋላ ሁሉ ስራ ይቋረጣል። ከማይቋረጡት ነብዩ አለይሂ ሰላቱ ወሰላም ከጠቀሷቸው ሶስቱ ማለት ነው ስራዎች ዕውቀት ነው። ዕውቀት ሁሌም ካንተ ጋር ነው። ቅድም ያነሳናቸው ሱፊያኑ ተውሪ፣ ኢብኑ ተይሚያ፣ ኢብኑ ቀይም አልጀውዚ፣ ኢማሙ አውዘይና ሌሎችም ዛሬ እኮ እያነሳናቸው ያለው ከኛ በኋላ የሚመጣው ትውልድም የሚያነሳቸው ትተውት የሄዱት ነገር ስላለ ነው አይደል እንዴ? ሞተው ከአፈር በታች ቢሆኑም ነገር ግን ማለት ነው ከአፈር በላይ ሆነው ነክሰው እየኖሩ ነው አላህ በሰጣቸው ዕውቀት። ስለዚህ እማልቅ ሀብት የምትፈልግ ከሆነ በዱንያም በአኸራም ነገ ከሙዓዝ ኢብኑ ጀበል ተርታ ማለት ነው ተሰልፈ ጀነት መግባት የምትፈልግ ከሆነ መንገዱ ዒልም ሸሪዓ ነው። ለዛ ነው አንድ ገጣሚ ሲገጥሙ ምን ይላሉ? ረዲና ቅስመተል ጀባሪ ፊና لنا علم وللجهال المال فعز المال يفنى عن قريب وعز العلم باق لا يزال. الله مال النوب ستن قسمية بمكاكلاتشن يسكمتوننا يكففلنن قسمية تقبلن آمين بلن ودن تقبلنال. عالمون ميلوت لنا علم الله ለሰው ልጆች ከሰጣቸው ቅስም ውስጥ ማለት ነው ለኛ ደግሞ ዕውቀቱ አለ። ወልልጁሃሊ ማሎ ለደንቆሮችና አውቅ ለያኒ ማለት ነው ዕልም ላሌላቸው ደግሞ ገንዘብ አላቸው። فعز المال يفنى عن قريب በዱንያ በገንዘብ የሚገኘው ክብር ማለት ነው ከተወሰነ ጊዜ በኋላ አላቂ ነው። وعز العلم باق لا يزال በእውቀት የሚገኘው ክብርና ዒዝ ደግሞ ቀሪም ቀጣይም ነው ይላሉ። እውነትም ነው والله ብዙ ናቸው አይደል እንዴ? ቃሩን ገንዘብ የተሰጠ ነው አይደል? ዛሬ ግን ቁርአን ውስጥ የሚነገረው በሌላ ነው። ቀድሜ የጠቀስናቸው ዑለማዎችን ያልተጠቀሱትም ዛሬ ደግሞ ማለት ነው እማልቅና ቀሪ የሆነ ሀብት አስቀምጠው ምን ስለሆኑ ነው? ስለሄዱ ነው። ስለዚህ
በፊትናው ጊዜ ፍትናን ተቋቁሞ ለማለፍ ጸንተን ምን ፈልኮና የሰው ልጆች ጀርባ ሰጥተውን ሁሉም ሸሽተውን ማለት ለብቻችንን ስንቀር ደስታ ማለት ነው የሚባለውን ነገር በህይወታችን ማግኘት ምን ፈልኮና ሁሉ ነገር አልቆ ማልቆውን ሀብት ማግኘት ምን ፈልኮና መንገዱ ዕውቀት ነው እንዳረዘምኩኝ አውቃለሁ الله سبحانه وتعالى ወደ ዕውቀት ተመልሰው ዕውቀትን ከሚፈልጉ ሰዎች الله سبحانه وتعالى ያድርገን እኔ እዚህ ቁጭ ብዬ የምናገረውንም እናንተ ሰሚዎችንም الله اخلاص ይስጠን ሁሌም ለእናንተም ለኔም አደራ መላችሁ እናንተም እንደ ወንድም ስታስታውሱኝ እኔም እንደ ወንድም ሳስታውሳችሁ ሁላችንም ልንደራረግ የሚገባው ዱዓ الله ለዛ ልጅ اخلاص ስጠው እኔም ለእናንተም ለምንላችሁ اخلاص ነው خلاص ያለው ስራ ቢበዛም والله ማለት ነው ፋይዳ የለው ለዛም ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በጣም አብዝቶት ከሚለምኑት ዱዓ اللهم اجعل عملي كله صالحا واجعله لوجهك خالصا ولا تجعل لأحدهم فيه شيء الله ይስራዎችን ሁላ መልካም አርግልኝ ይስራዎች ያ መልካም ያደረክልኝን ስራ ሁላ ማለት ነው ላንተ ፊት ብቻ ይጸዳም አድርግልኝ አላህ ማለት ነው መልካም ያደረከውን ስራ ሁላ ለአንዳችም ሰበስቱ ማለት ነው ድርሻን አታድርግልኝ ይበለው ይለምኑ ነበር ለምን ትንሽ ስራ اخلاص ያለው እንደሆነ ይበዛል ብዙ ስራ اخلاص ያለው እንደሆነ ይጠፋል ኢብኑ ሙባረክ እንዳሉት يعني رب عمل صغير تكبره يعني تعظمه النية ورب عمل عظيم تصغره النية بزنو تنشونو سراوج يعني إخلاص بطرو بمونو مكيات بزم يونو بزناچو يعني بزناچو بالكام يونو سراوج إخلاص بمدفاتو مكيات تنشم يونو إلى ابن مبارك رحمة الله عليه الله سبحانه وتعالى لنا أنتم تيناون يستن الله سبحانه وتعالى تمرن أو كنسر تنبت لأمة الإسلامية تلك نجر كما يبارك تسوي الله سبحانه وتعالى يدرجن الله يتمموتني فوساتشو الله ما لن يتمموتني فوساتشو ወንድማችን ሁሴንን ታውቁታላችሁ ጤናውን ተመልሶለት ከኛ ተመካከል ተመልሶ ከኛ ጋር መልካሙን ከሚቋደስ አላህ Subhanahu Wa Ta'ala ያድርገው እሱም ብቻ አይደለም በተለያዩ ዓለም ያሉትን ሙስሊም እህት ወንድሞች አባት እህት እናቶቻችን አላህ ጤና ይስጣቸው አላህ Subhanahu Wa Ta'ala የታሰሩትን ሁላ በዙልም አላህ ካስካሉበት እስራ ይፍታቸው አላህ የተቸገሩትን ሁላ ችግራቸውን ለአላህ የሚያሰሙትን ሁላ አላህ ችግራቸውን ይፍታላቸው አላህ ማለት ነው በዚህ ሰዓት ሰከራት ላይ ያሉትን ሁላ ሰከራትን ያግራላቸው ሞተው ወደ ቀብር የገቡትን ሁላ የቀብርን ጥያቄ አላህ Subhanahu Wa Ta'ala ያግራላቸው እኛም አላህ በሚወደው ላይ ማለት ነው ኖረን በሚወደው ላይ ከሚሞቱ ሰዎች አላህ Subhanahu Wa Ta'ala ያድርገን هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين